ተጠያቂነትም የሚዲያ ኤክሰስም የሚመጣው። ሁለተኛው ሚዲያ በሰላም ጊዜና በጦርነት ጊዜ የተለያዩ ሚና ነው የሚኖረው። ስለዚህ እንዲሁ ዝም ብሎ ስለ ቲዮሪ አይደለም የምናወራው። ያለንበት ወቅታዊ ሁኔታ ኢትዮጵያ ሁኔታ የሚታወቅ ነው። ሰላማዊውም ትግል ጦርነቱም ሌላውም ተደባልቆ ያለበት ሁኔታ ላይ ነው ያለ ነው። ስለዚህ የሚዲያ ሚና ይሄንን ከግንዛቤ ውስጥ ያስገባ ነው መሆን ያለበት። በጦርነት ጊዜ በዋናነት የሚፈጠረው የኢንፎርሜሽን ዲስኦርደር ነው ወይም የመረጃ ቀውስ ነው። 3 ዲስኦርደሮች አሉ። ከዛ ውስጥ አንዱ ሚስ ኢንፎርሜሽን ነው። ማለትም አንድም መረጃ ተገቢ መሆኑ ሳይታወቅ ትክክለኛ መሆኑ ሳይታወቅ ለሌላ ማካፈል ነው። ሁለተኛው ደግሞ ዲስኢንፎርሜሽን ነው፣ የተሳሳተ መረጃን ሆን ብሎ ማሰራጨት ነው። ሶስተኛው ማል ኢንፎርሜሽን ነው። የማል ኢንፎርሜሽን የምንለው ደግሞ መረጃውም ስህተት ነው፣ እንደገና ያንን ደግሞ ስናስተጋባ ሆን ብሎ የሆነን ቡድን ወይም ግለሰብ ለመጉዳት ማሰራጨት ነው። ስለዚህ እነኚህ 3ቱም በጦርነት ጊዜ በተለይ የስነ ልቦና ትግልም ስለሆነ በዋናነትም የፕሮፓጋንዳ ፉክክር ስለሆነ በዛው ልክ የሚዲያ ኃላፊነትም ይጨምራል። ኃላፊነት የሚጨምረው ምንድነው? ድርብ ኃላፊነት ያመጣል። ይሄ ድርብ ኃላፊነት ተጨማሪ ኃላፊነት ጥንቃቄ እንዲኖረው ያስፈልጋል። በዚህ ውስጥ ትግልና ሚዲያም ይቀላቀላል፣ ኦቨርላፕ ያደርጋል። ጦርነት በሚሆኑበት ጊዜ የሚዲያ ይሄ ፕሮቶታይፕ ሮል ቅድም የገለጽናቸው የመጀመሪያ ሁለቶቹና ትግል የምንለው አንድ ላይ ተደባልቆ ነው የሚሄደው። የትኛው ነው ሚዲያ፣ የትኛው ነው ትግል፣ ማን ነው የሚታገለው፣ የትኛው ነው ኢንፎርሜሽን፣ የትኛው ነው ፕሮፓጋንዳ ብሎ መለየት አስቸጋሪ ስለሚሆን በዛው ልክ ነው መታየት ያለበት። ለምሳሌ ሀሳብ ገበታ ከተቋቋመበት ጊዜ ጀምሮ እንደ ምሳሌ ነው የምሰጠው። ሀሳብ ገበታ ወክዬም ስለሆነ የመጣሁት እኛ መረጃ አንሰጥም፣ ዜና አንሰራም። የማይሰራበት አንዱና ትልቁ ምክንያትም አሁን ኢትዮጵያ ባለችበት ሁኔታ ላይ ተገቢ የሆነ ትክክለኛ የሆነ መረጃ አንፊልተርድ የሆነ መረጃ የማግኘት እድሉ ጠባብ ነው። ብታገኝም የመሳሳት እድሉ በዛው ልክ ስለሆነ መረጃ የማንሰጠው ወይም ደግሞ ኒውስ የማንሰራው በዛም ምክንያት ነው። ከዚሁ ከግንዛቤ ውስጥ ቢገባ በተግባር ሚዲያ ምን ሚና ሊጫወት ይችላል? አሁን ቅድም ካስቀመጥኳቸው ፍሬምወርክ አንጻር አንደኛው መረጃ ከማቀበል አንጻር በቀላል ዋጋና በፍጥነት ያልተዛባ መረጃ ለህዝብ ማድረስ ይቻላል። አሁንም ቢሆን በዚህ ረገድ መተባበርም ይቻላል፣ አብሮ መስራትም ይቻላል። በዚህ ረገድ ከፍተኛ ተግዳሮትም ይደርሳል ብዬ አላስብም። ከሞላ ጎደልም ቢሆን ይህንን ሚዲያዎች ሲያደርጉ ቆይተዋል። አብሮነትም ከዚህ በፊትም በተደጋጋሚ ሲያመሰግን እንደቆየው ከፍተኛ ትብብር አግኝቷል ከዚህ መረጃን ከማቅረብ እና ለህዝብ ከማድረስ አንጻር። ሁለተኛው ተጠያቂነትን ከማስፈን አንጻር የዎችዶግ ያልኩት ምንድን ነው መሆን ያለበት የሚለው በከፊልም ቢሆን እንቅስቃሴዎች አሉ። በዋናነት መንግስት የሚሰራቸውን ስህተቶች፣ ህጸጾች፣ የተሳሳቱ መረጃዎችን እንዲሁም ደግሞ ግንበባዎችን ትርክትንም ጨምሮ የማጋለጥ ጉዳይ አለ። ሁለተኛው መርማሪ ጋዜጠኝነት ይጠይቃል። ይሄኛው ተጠያቂነትን ማስፈን በአሁን ባለው በኢትዮጵያ ነባራዊ ሁኔታ በጣም የተገደበ ነው። በተለይ የሰብአዊ መብትን እንዲጠበቅ ድምፅ ያላገኙ ድምፅ እንዲያገኙ፣ የታፈኑ ድምፆች እንዲወጡ ለማድረግ የግድ የምርመራ ጋዜጠኝነት ያስፈልጋል። የምርመራ ጋዜጠኝነት ደግሞ ከፖለቲካ ወገንተኝነት የጸዳ መሆን እንደ ቅድመ ሁኔታ ይጠይቃል። በዋናነትም እየተፈተነን ያለነው ጉዳይ በዚህ ላይ ነው። ስለዚህ ከተጠያቂነት አንጻርም ከሞላ ጎደል መስራት ይቻላል ብዬ አስባለሁ። ሶስተኛው ከመተንተንና ከማሳመን አንጻር ይሄም በከፊል ይቻላል፣ ሲሰራም ቆይቷል። ለተለያዩ አካላት ለምሳሌ የፖለቲካ ኃይሎች እድል መስጠት፣ እድል ሰጥቶ እንዲሰሙ። ሁለት ደቂቃ አለ ሀሳብን ለማጠቃለል። አንድ ደቂቃ የቴክኒኩም አለ የግድሙ አትርሳ። ሶስተኛው ከመተንተንና ከማሳመን አንጻር እድሉ አለ ብዬ ነው የማስበው። ይሄም የሚገለጸው አንደኛ ለተለያዩ አካላት ሀሳባቸውን እንዲገልጹ፣ ቅድም መረጃ ብቻ ልኮ መቅረጽ ሳይሆን ሀሳባቸውን እንዲገልጹ፣ እንዲያሳምኑ፣ ህዝብንም ከመቀስቀስ አንጻርም እንዲጠቀሙበት ማድረግ ይቻላል። ማህበረሰቡን ከማንቃት አንጻርም ወሳኝ ሚና አለው። ያ ላይ ብዙ እየተሰራ አይደለም ብዬ ነው የማስበው። እሱ ላይም አጠናክሮ መስራት ይቻላል። የመጨረሻው እና ትልቁ ምናልባትም ትልቅ ቻሌንጅ የሚገጥመን ትርክትን ከመፍጠር አንጻር ነው። ከዚህ አንጻር አማራጭ ትርክት ከመፍጠር አንጻር አሁንም በከፊል ይቻላል ብዬ አስባለሁ። ጴጥሮስ ቅድም የገለጸውን እጋራለሁ። ምክንያቱም
አማራጭ ድርጅቶችን ከመፍጠር ረገድ ቀጥተኛ ሚና ይኖረዋል። ይሄም ዜጎች አማራጭ መረጃ እንዲኖራቸው ማድረግም ስለሚያስችል ይሄ አማራጭ ብቻ ሳይሆን ግዴታም ስለሆነ ያንን ማድረግ ይቻላል። በሌላ መልኩ ግን ወጥ ትርክትን ከመፍጠር አንጻር አስቸጋሪ ነው ብዬ ነው የማስበው። ይህንን በደንብ እንድትሰሙኝ እፈልጋለሁ። በአንድ ደቂቃ ነው አጠቃልላለሁ። አንደኛ ወጥ ትርክት ከመፈብረክና ከማሰራጨት አንጻር 3 ዋና ዋና ተግዳሮቶች ይጠብቃሉ ብዬ አስባለሁ። የመጀመሪያው እያንዳንዱ ሚዲያ የራሱ የተቋቋመለት ዓላማና ሎጂክ ኦፍ አክሽን አለው። እሱን ከግንዛቤ ውስጥ ማስገባት ያስፈልጋል። ሚዲያዎች ከትብብር በፊት ራሳቸው የተቋቋሙበት ጉዳይ ስለሚኖር ይሄ ያንን እንዴት ሃርሞናይዝ ማድረግ ይቻላል የሚለው አንዱ አስቸጋሪ ጉዳይ ነው። ሁለተኛው ለችግሮች ተመሳሳይ ብያኔ መስጠት አስቸጋሪ ስለሚሆን፣ ምክንያቱም አሁን ባለው በሶሻል ሚዲያ ዘመን በጣም ዲሰንትራላይዝድ የሆነ ነው። ቁጥጥር ሊኖር በመጠኑ ነው ቁጥጥር ማሳረፍ የሚቻለው። በጣም አስቸጋሪ ነው የሚሆነው። በዚህ ረገድ ደግሞ ወጥ የሆነ አረዳድ ለመያዝ ቀድሞ አቋም መያዝን ይጠይቃል። ቀድሞ አቋም መያዝ ማለት ሰርክል ኦፍ ኦልሬዲ ኮንቪንስድ የሚሉት ምንም ይሁን ምን ችግር ፈጣሪው አንድ ቡድን ነው፣ ቪክቲም ደግሞ ሰለባው ሌላ ነው የሚለውን ሎጂክ ይዘህ ነው የምትንቀሳቀሰው። እንደዛ ለማድረግ ደግሞ ሁልጊዜም አስቻይም ስለማይሆን ሁለተኛው እሱ ነው። የመጨረሻው ችግሮች ላይ ተመሳሳይ ግንዛቤ ቢኖረን እንኳን ቢቻል እንኳን ወጥ ስትራቴጂ ከአንድ ቋት ለማከፋፈል አስቸጋሪ ነው የሚሆነው። ስለዚህ ምን ይሁን? መጨረሻ አንደኛው አማራጭ መጠነኛ ጉዳዮች ላይ መተባበር፣ አንደኛው መጠነኛ የሆኑ ጉዳዮች ላይ መተባበር። ሁለተኛው አማራጭ ከተመረጡ ሚዲያዎች ጋር በልዩ ሁኔታ መስራት። ይህንን ከትግሉ አንጻር ከአብሮነትም አንጻር ነው እየተናገርኩ ያለው። ሶስተኛው የትግል ሚዲያ በግልጽ ማቋቋም ወይንም ካሉት ጋር በጋራ ሆኖ መርጃ አድርጎ መስራት ነው። ስለዚህ እነኚህ 3 አማራጭ ነው ያሉት ከትርክ አንጻር። በሌሎች 3ቱ የሚዲያ ሚና ላይ በሙሉ የሚሆን በከፊል መተባበር ይቻላል። ግን መጨረሻ ላይ ወጥ ትርክትን ከመፈብረክና ከማከፋፈል አንጻር ተግዳሮቶች ስላሉ እነኚህ 3 አማራጮች ግን የሚታዩኝ ያንን ከግንዛቤ እንድናስገባ ነው። በጣም አመሰግናለሁ ለተሰጠኝ ዕድል። በጣም እናመሰግናለን ሞገስ ተኩመ ከሀሳብ ሚዲያ ወይም ቡኬት ኦፍ አይዲያስ። ቀጣዩ ተናጋሪያችን አሸናፊ ኦርቢት ሚዲያ ነው የሚሆነው። 13 ደቂቃ አለህ አሸናፊ። እንደተለመደው 11ኛው ደቂቃ ላይ አጠቃልላለሁ። ኦኬ መጀመሪያ ኦኬ አይ ሆፕ ድምጽ ይሰማል። በጣም ከልብ አመሰግናለሁ ስለተሰጠኝ እድል። በቀጥታ ወደ ዝግጅቴ ስገባ ኢትዮጵያዊ ሚዲያዎች በተለይ ስርዓቱ ሀገር ውስጥ የሚዲያ አፈና እጅግ ስለበረከተ ከሀገር ውጭ ያሉ ሚዲያዎች ለህልውና ለፍትህና ለዲሞክራሲ ለውጥ የሚደረገውን ህዝባዊ ትግል ለማጠናከር ትልቅ አቅም አላቸው፣ ከአቅም አንጻር ማለት ነው። ሆኖም ሁለት ጎራ የተከፈለ ሚዲያ ነው ያለው። አንደኛው ሚዲያ ለህዝብ ጥቅምና ለሀገር ህልውና ሌት ተቀን የተቻላቸውን ያህል ጥረት የሚያደርጉ ኃይሎች ያሉበት ነው። በሌላ በኩል ደግሞ ስርዓቱ ለራሱ ፕሮፓጋንዳ የሚጠቀምባቸው በጭፍን ድጋፍ ሀገርና ህዝብን ለአደጋ በሚያጋልጥ ሁኔታ መሳሪያ ሆነው የሚያገለግሉ አካላት አሉ። ስለዚህ አሁን ባለው የኢትዮጵያ ትግል ሚዲያ ተሳትፎ የሚዲያዎች ሚና ምን መሆን አለበት የሚለው እንግዲህ ፍራሽም አካል አለ፣ ገንቢ ሚና የሚጫወትም አካል አለ። ስርዓቱ ፕሮፓጋንዳ ሲያሰራ አገር አፍራሾች ይላቸዋል። እነዚህን ገንቢ ሚና የሚጫወቱት የስርዓቱን መገርሰስ ነው እንጂ ኢትዮጵያን መፍረስ የሚፈልጉ አድርጎ ነው የሚያስበው። ነገር ግን እውነታው ዴሞክራሲ እንዲመጣ የሚፋለሙ ጀግኖች ናቸው የሚለውን ነገር ህዝቡ ይረዳል ብዬ አስባለሁ። የሚዲያ ሚና በኢትዮጵያ ህዝባዊ ትግል ውስጥ በሚለው 4 ነገሮችን ለማየት እሞክራለሁ። አንደኛ የሚዲያ ሚና በመጀመሪያ ደረጃ የህዝብን ሰቆቃ በማጉላት ለህዝብ በማሳየት ደረጃ ሰፊ አቅም ነው። ብዙ መስራት ይችላል ብዬ አስባለሁ። በርካቶች በዛ
ብዙ እያደረጉ እንደሆነ አውቃለሁ። ስለዚህ የህዝብን ቅሬታ፣ የህዝብን ፍላጎት፣ የህዝብን ወደፊት እጣ ፈንታ በሚወስኑ ነገሮች ላይ ሰቆቃውንና ችግሩን አጉልተን በማሳየት ያለውን ነገር ማለት ነው አዲስ ፈጥረን ምንም ያለው በቂ ነው በደንብ ማሳየት ከተቻለ ማለት ነው። እና የመገናኛ ብዙሃን በአፈና ቁጥጥር ስር አምባገነና አፈና ቁጥጥር ስር ስለሆነ ያለው ለህዝቡ ያለው እውነተኛው ሚዲያ ይሄ የገለልተኛው በግል በራስ ተነሳሽነት በተለያየ አግባብ የሚዲያ እንቅስቃሴ ውስጥ ያሉ አካላት ሰፊ ጥቅም አላቸው፣ አስተዋጽኦ አላቸው ብዬ አስባለሁ። ሁለተኛ ኢፍትሃዊነትን በማጋለጥ ሰፊ ስራ መስራት ለሀገር ኮንትሪቢዩት ማድረግ ይቻላል። ጋዜጠኞች ሰብአዊ መብት ረገጣን፣ ሙስናን፣ መንግስታዊ አፈናዎችን በማጋለጥ አገዛዙ እንዲፍረከረክ የማድረግ ትልቅ አቅም አላቸው። ስለዚህ ከዚህ አንፃር በዚህ መልኩ ደግሞ የሚሰሩ ስራዎች ዓለም አቀፍ አቴንሽን የማግኘት እድል አለ። ስለዚህ መንግስት ላይ ጫና የማሳደር የተሻለ አቅም ይፈጥራሉ። በሶስተኛነት የውይይት ህዝባዊ ውይይት መድረኮችን በመፍጠር ያው አሁንም በርካታ ሚዲያዎች ያንን እያደረጉ እንደሆነ አውቃለሁ። ወቅታዊ፣ ታሪካዊ፣ ፖለቲካዊ ሁኔታዎችን ሁሉ አቀፍ ክርክር በማድረግ በውይይት ህዝቡን የማንቃት የማይተካ ሚና አላቸው። ሰላማዊ መፍትሄዎችን፣ ዲሞክራሲያዊ እሴቶች ዙሪያ መግባባት ለመፍጠር አንድነትን በሚያጠናክር መልኩ የጋራ አጀንዳ ስለመያዝ የሚዲያዎች አስተዋጽኦ ከሌሎች የባለድርሻ አካላት ይልቅ እጅግ የገዘፈ ነው ብዬ ነው የምወስደው። በአራተኛነት የሐሰት መረጃን ወይም የጥላቻ ንግግርን ለመከላከል ሚዲያዎች ሊጫወቱት የሚችሉት ሚና እጅግ በጣም ትልቅ ነው ብዬ አስባለሁ። ብዙ ስርዓቱ የሚያመጣቸው ህዝብን ከህዝብ ለማጋጨት የሚያሰራቸው ነገሮች በሙሉ በአሁኑ ጊዜ እየተጋለጡና እርቃኑን እየቀረ ህዝቡ እርስ በርስ ለማፋጀት የሚወጡትን ሴራዎች በሙሉ ሚዲያዎች እያጋለጡና ትልቅ አቺቭመንት ከዚህ አንፃር እያሳዩ ነው። ያንን ደግሞ አጠናክሮ መቀጠል አለባቸው ብዬ አምናለሁ። እነዚህ በኢትዮጵያ ከገባችበት የህልውና አደጋ ለመታደግ ሚዲያዎች በጎ ተጽዕኖ ማድረግ የሚችሉባቸው መንገዶች እንዴት ናቸው፣ ምን ናቸው የሚለውን በጥቂቱ ለማንሳት ያህል ስነ ምግባራዊ የሆኑ አሰራሮችን በመከተል የጋዜጠኝነት ስነ ምግባር ተከትሎ ትክክለኛውን ገንቢውን ለሀገርና ለህዝብ ለወገን የሚጠቅሙን መረጃዎችን ለማደራጀት በሚያስችል ሁኔታ ሚዲያዎች ራሳቸው መጠናከር አለባቸው፣ ስልጠናዎችን ማግኘት አለባቸው፣ አቅማቸውን ማጎልበት አለባቸው። በተለመደው ሁኔታ ቅድም ሞገስ እንደጠቀሰው በተለመደው ሁኔታ የመደበኛ የጋዜጠኝነት ስነ ምግባር መከተልና በጦርነት ጊዜ ህዝብን ለመታደግ ሀገርን ከመፍረስ ለመታደግ የሚደረጉ የሚዲያ ስልቶች የተለያዩ መሆን መቻል አለባቸው። ሌላው በገለልተኛነትን በማበረታታት የመንግስት አፊሌት ወይም ኤጀንት ከመሆን የፓርቲ ተላላኪ እና ጉዳይ አስፈጻሚ ከመሆን ለህዝብ የወገነ ትክክለኛን አቋም የሚያራምድ ሚዲያዎችን በማበረታታት የጋዜጠኝነት ስራ ብዙ ልፋትና ጥረት የሚጠይቅ በመሆኑ መረጃዎችን ለመሰብሰብም ለማሰራጨትም ትግሉን ከሚደግፉ አካላት ጋር እንዲተሳሰሩ ማድረግ ያስፈልጋል። ሌላው ዓለም አቀፍ ድጋፎችን አሟጦ መጠቀም ያስፈልጋል። በተለያየ አግባብ የሚደረጉ እንቅስቃሴዎች ዓለም አቀፍ አካላት የተለያዩ በመንግስት ላይ ስቴክ ያላቸው ጫና ሊያሳድሩ የሚችሉ አካላት በሚያውቁት አግባብ መደረግ መቻል አለበት። ይሄ ለአደጋ የተጋለጡትን ጋዜጠኞች ጭምር ለመታደግ